አስደነገጥሽኝ እኮ። ምን ነው ደነገጥሽ? ገና መናገር ሳልጀምር መናገር ብጀምርማ እንዴት ልትሆኚ ነው? በዘራሴ ፓንዶራዬ የኔ ቆንጆ ግን እንዴት ናት? እውነት ሰሞኑን አላየኋትም። ደግሞ ከልጄ ምን ፈለግሽ? ከልጄ ለነገሩ ዶክመንት ሰረቀች ብለሽ ለአባቷ ልታስገድያት ለነበረችዋ ልጅማ በፍጹም እናት ልትሆኚ። እሺ ደግሞ ምን አጠፋው? ሆን ብለሽ የፋንቱን ሚስጥር ስታውቂ ሶሊን ተጠርጣሪ ያደረግሻት አይደለ? ለዚህ ደግሞ ዋጋ ትከፍያለሽ። በልጅሽ በፓንዶራ ብዙ የምታወራርጂው ሂሳብ ይኖርሻል። እሺ አልገባኝም። ይኸውልሽ በደንብ ስሚ። ሰነዱን ፓንዶራ ሰርቃ ለሲምባ እንደሰጠችው ለበልሁ ትነግራለሽ። ምን ነው ሶሊን ያለ ጥፋቷ አሳልፈሽ ስትሰጫት ግን እንደዚህ ያልደነገጥሽም አይደል? እኔ ሶሊን አሳልፌ አልሰጠኋትም። አሁንም ቢሆን ልጄን በጣም ነው የምወዳት። እውነቴን ነው። አሁንስ አንድ አይነት ቲያትር ደጋግሞ ማየት በጣም እየሰለቸኝ ነው። ሰርካዲስ ምናልባት ላታምኚኝ ትችያለሽ እንዴ? ሶሊን እኮ አቅፌ ያሳድጊያታለሁ። ለነገሩ ሰው እኮ ካቀፈ በኋላ ነው የሚያንቀው አይደል እንዴ? በነገራችን ላይ እዚህ ቤት ለምን ዓላማ እንደመለስኩሽ መርሳት የለብሽም። እሺ ተይ እንጂ ሰርካዲስ፣ ምንም ቢሆን እኮ አብረን ኖረናል። እኔ ደግሞ እኮ እንደ እህቴ ነው ማይሽ። እህት አለ የኔ ዥንጉርጉር ጅብ ነያ። ነይ ንከሽኝ እባክሽ ንከሽ። ምን? ወይኔ ቆንጆ ሳሚ ማለቴ ነው። አይ የምልሽ ሴትዮ፣ ቆይ ይሄ ማብቂያ የሌለው ድራማ ምንድን ነው? ከት ብሎ የሚያስቆምሽ ዳይሬክተር ጠፋ እንዴ? ከጠፋ ደግሞ እኔ በደንብ እቆርጥልሻለሁ። እሺ ፋንቱና ሰነዱን የሰረቀችው። ስለዚህ ፓንዶራም ሶሊም ያለ ጥፋታቸው መቀጣት የለባቸውም። እውነት? አሁን ነው እንዴት እዚህ ያለሽ? ሶሊን አባቷ መሳሪያ ደቅኖ ሲያስፈራራት ይዛን ያታስተውሽም ነበር? ይልቅ ይኸውልሽ ፓንዶራ ሰነዱን ሰርቃ ለሲምባ እንደሰጠችው ለበልሁ እንድትነግረው ንገሪያት። እሺ አለበለዚያ ግን ከፈለግሽ ያን ቪዲዮ ለሁሉም ሰው አሳይ እንጂ ልጄን አሳልፌ አልሰጥም። እንግዲህ ምርጫሽ እሱ ከሆነ ምን ማድረግ እችላለሁ? ለምን እዚህ ቤት እንድትመለሽ እንዳደረግኩሽ ሳልነግርሽ ደግሞ ለምንድን ነው ልትይ ነው? ፍቺ እንዳትጠይቂ ነው። ለማንኛውም አዚቲ አሁን ከበልሁ ጋር ህጋዊ ጋብቻ ነው ያላችሁ። ፈትቼው ተካፍዬ እወጣለሁ ብለሽ አስበሽ ከሆነ በጭራሽ እንዳታስቢ። ቆይ ግን ለምንድን ነው በዚህ ልክ የኔን ውድቀት የምትመኙ? በቃ እኮ ተናገርኩ። ወንድሜ መፍታት በፍጹማችን አልኩሽ እኮ። እንበልና አብሮ መኖር ካቃተንስ ምን ላረግ ነው? ምንም ነገር ቢያደርግሽ በልሁን በጭራሽ መፍታታችን። ከዚህ ቤት ከወጣሽ ደግሞ ከነ ልጅሽ ባዶ እጅሽን ነው የምትወጫት። ነፍስሽን አትረፈሽ ማለት ነው። የእውነት አንቺ በጣም አረመኔ ሰው ነሽ። የሶሊን እናት ስትገዲ ያለውን ቪዲዮ ለፖሊስ ቢሰጠው ወንጀሉ ስለቆየ ምንም አያደርጉኝም ብለሽ በጭራሽ እንዳታስቢ። አስበሽዋል? ደግሞ የፖሊስ ፕሮግራም ላይ ቀርበሽ በማን አለብኝነት ስሜት ተነሳስታ የአራስ ልጅ እናት የሆነችዋን ሴት ገላ። በቃ ሰርካዲስ፣ የኔ ቆንጆ ሴት የፓንዶራን ነገር በደንብ ደጋግመሽ አስቢበት። እሺ ያው እንግዲህ ለበልሁ ሄዳ ዶክመንቱን እንደሰረቀች ትነግረዋለች። ማን ያውቃል? ከሶሊ ይልቅ ለእሷ ሊያዝንላት ይችላል። ባየኔ ጅብ ማለቴ ባየቴ። ቆይ ለምን አሰማኝም? መምጣት አልችልም አልኩ እኮ። ደግሞ እኮ ይሄን ነገር እያደረግኩ ያለሁት አንተ አስገድደኸኝ አይደለም። በጣም የተበሳጨሽ ትመስያለሽ። ቆይ ምንድን ነው የሆንሽው? ጥሩ ስሜት ላይ እንዳልሆንኩ ከነገርኩ አይበቃህም? እሺ በቃ አትቆጪ። አንቺ ያምሻል እንዴ? ቆይ ችግርሽ ምንድን ነው እንዴ? ጭራሽ እየሰደብከኝ ነው? እባክሽ አንቺን አይደለም። እባክህን ነውድ፣ አንዴ ብቻ ጊዜ ስጠኝና እናወራው። ማናት ደግሞ? ለነገሩ ማንስ ብትሆን ምን አገባኝ? ታዲያ ካላገባሽ ማናት ብሎ መጠየቁ ለምን አስፈለገ? ትሰሚኛለሽ? ማንም ሆንሽ ማንም አያገባኝም። ፍቅረኛዬን ግን ለቅቅ አድርግልኝ እሺ? ቆይ ምን እያደረግሽ ነው? ያምሻል እንዴ? ሄሎ፣ ያደረግሽውን ነገር ያወቅሽ አይመስለኝም። ማን አባቷን አስደሞች የሚጠጣ ፍቅረኛዬን ያለችው እንዴ? ለነገሩ ምንስ ብትል እኔ ምን አገባኝ? እንደውም ከዚህ በኋላ እንዲደውልልኝ እራሱ አልፈልግም። ልክ ሌላ በቂ ችግር የሌለብኝ ይመስል ደግሞ ስለሱ ላስብ እንዴ? በጣም እንዴት ነው ማስበው? ምን አገባኝ? ምንድን ነው እንደዚህ አራስ ነብር የመሰልሽው? የኔ ቆንጆ አረቀስ እንዴ? ምንድን ነው
እንደዚህ መበሳጨት? የኔ ቆንጆ በዚሁ ከቀጠልሽማ ቶሎ ታረጃለሽ። እርጅናው እባክሽ ለኛም አልበጀ። እኔ የምልሽ ቆይ ምን ተፈጥሮ ነው ግን? ይሄ ናውድ ነዋ ማለት ራሱ ደውሎልሽ ነው እንዴ? እና እኔ እንድደውል ፈልገሽ ነበር? ብትደውይ ምን ችግር አለው? ደግሞ የውሸት ሚስቱ ልትሆኝ አይደል እንዴ? አክስቴ መጀመሪያውኑም አንቺ ባትገፋፊ ኖሮ እዚህ ብደት ውስጥ ባልገባው ነበር። ውይ ይሄ የማይረባ። ቆይ ልጄ ምን ብሎ አበሳጭቶብኝ ነው? አጉል ሚስት ትጫወታለሁ ብዬ ራሴ ላይ ቀለድኩት አይበቃ? ሶልዬ እርግጠኛ ሁኜ ልንገርሽ ይሄ ልጅ ወደሽዋል። ፍቅረኛ ነበረች ማለት ነው? ምን አገባሽ? ቢሳካልኝማ አንተን ነበር ማገባ። አዎ ፍቅረኛ ናት። እንደውም ምን ታመጫለሽ? እውነቴን ነው ናውድ። በእኔ ላይ ሌላ ሴት የምትደርብ ከሆነ ራሴን ነው የማጠፋው። ተይ እንጂ። ቆይ ራስሽ የምታጠፊው በምንድን ነው? በዳስተር ልሽ በላጲስ? እየቀለድኩ ነው እንደ መሰለህ? እውነቴን ነው ናውድ። ፍቅርህ እንደ አዲስ ሀገር ሽቶብኛል። ይኸውልሽ አሁን ሌላ ነገር ሳይከተልሽ ከመኪና ወርጅልኝ። ምን ልታደርገኝ ነው? ለነገሩ ምንም ብታደርግ አንተ ተበዳይ ነህ። ለጥፋት የሚመጣውን ቅጣት ሁሉ ለመቀበል ዝግጁ ነኝ። ፓንዶራ እባክህን ናውዴ፣ ለመጨረሻ ጊዜ አንድ እድል ብቻ ስጠኝ። ይኸውልሽ ላገባ ነው ያልኩሽ ቀልዴ መስሎሽ ከሆነ ተሳስተሻል። ምን? እኔ በህይወት እያለሁማ እንደዛ አታደርግም። በደንብ እንድደነግጭ ይሄን ብጨምርልሽስ? ሚስቴር ጉዝ ናት። እኔም በፍጹም ማመን አልችልም። ምናልባት ከሶሊያና ጋር ግንኙነት ከጀመሩ ቆይቶ ይሆን? ስለዚህ ከሌላ ያረገዘችው ልጅ ያንተ ነው ብለዋለች ማለት ነው። ይሄንን ነገርማ በደንብ ማጣራት አለብን። እኔ የምልህ ከፍቅረኛ ጋር ግንኙነት ከጀመራችሁ ቆያችሁ እንዴ? ለምን ጠየቅሽኝ? አይ እንዲሁ ማወቅ ፈልጌ። አዎ ቆይተናል። እንደውም የዛኔ አንቺ ጥለሽ እንዲሽ ነው ከሶሊ ጋር ወደ ፍቅር ውስጥ የገባሁት። ሶሊ ነው ስሟ? አዎ ሶሊ ትባላለች። ብታይ እንዴት እንደማፈቅራት። ከሷ ጋር ያለኝን ነገር ሳስተያየው ለካ ያኔ ካንቺ ጋር የነበረኝ ነገር በሙሉ ውሸት ነበር። ስለዚህ ያሁኑ እውነት መሆኑን እርግጠኛ ነህ ማለት ነው? ይኸውልሽ ሶሊ ራሷ ፍቅር የሆነች ልጅ ነች። ለእኔ ምርጧ ሴት ብያታለሁ። ደህና ዋልሽ? እየታባሽ አንቺም እንዲህ ነበር ስታንጨረጭርኝ ነበር። እየቀለድሽብኝ ነው አይደል አክስቴ? ሲጀመረው ማን ይሙት እኔን ማን ያገባኛል? የኔ ቆንጆ እርጉዝ ነሽ እንጂ እኮ ጥፍጥፍ አይደለሽም። በዛ ላይ ደግሞ ማንንም ወንድ የሚያማልል ውበት አለሽ ከጸባይ ጋር። ግን አሁንም ድረስ ያልተመለሰልኝ ጥያቄ አለ። ቆይ እኔ ያለን የምታስቢልኝ ለምንድን ነው? እውነት አክስቴ ባንቺና ባዜማል ያለው ሚስጥር በጣም እንደሚያስፈራኝ ታውቂያለሽ አይደለ? እንዴት ማለት? ምን አውቃለሁ። ቆይ እናቴ አንቺ ነሽ እንዴ? የኔ ውድ አንቺን የኔ ልጅ አድርጎልኝ ነው የኔ ቆንጆ። በምን እድሌ? ምን አውቃለሁ። አንዳንድ ጊዜ ለኔ ያለሽን ነገር ሳየው ምናልባት ያቺ ማላቃት እናቴ አንቺ ብትሆኝስ ብዬ አስባለሁ። ይኸውልሽ የኔ ቆንጆ እናትሽን በቤት ሰራተኝነት ያመጣኋት እኔ ነበርኩኝ። ሰብሌ ማለት ልክ እንዳንቺ የዋህና ምስኪን ሴት ነች። እንዴ ማለት ከእናቴ ጋር ጓደኛሞች ነበራችሁ ማለት? አይ እንደዛ ሳይሆን የሆነ ቀን ላይ መንገድ ላይ እየሄድኩኝ እናትሽ መንገድ ላይ ቁጭ ብላ እያለቀሰች አየኋት። በቃ ልክ እንዳየኋት ነው ውስጤ ሰፍሰፍ ያለላት። የምርሽ ነው አክስቴ? የምሬ ነው። ደግሞ ይሄን ታሪክ ማንም አያውቅም በልሁም ቢሆን። ቆይ እኔ እዚህ ቤት ምን እየሰራሁ ነው ያለሁት? እውነቱን እኮ ተናግሬ ከዚህ ቤት መሄድ አለብኝ። አለበለዚያ እኮ ኮማንደሩ ሶሊያናን ይገላታል። አዎ መናገር አለብኝ። ወይዘሮ ፋንቱ መቼም ከዚህ ቤት ጠፍቶ ስለመሄድ እያሰብሽ መሆን አለበት። ሶሊን አሳልፌ ከምሰጥ እኔ ራሴን ባጠፋ ይሻለኛል። ኧረ እባክሽ ሞት እንደዚህ በቀላሉ የምታገኙ ይመስልሻል? ምናልባት እዛ ለመድረስ ብዙ መከራ ማለፍ ይኖርብሻል። ልታሰቃይኝ አስበሽ ነው? ኧረ እኔ ምን በወጣኝ። የስቃዩ ጌታ ኮማንደር እያለ እኔ ምን ብዬ ነው ማሰቃይሽ? እኔ በህይወቴ ተስፋ ስለቆረጡ በምንም ልታስፈራሪኝ አታስቢ። ሞት እንደምትፈሪማ በጣም ያስታውቃል። አንቺ ከኔ ጋር ያለሽ ችግር ምንድን ነው? አንቺ ነሽ ችግሩን እየፈጠርሽ ያለሽው ፋንቱ። ያን ሰነድ ከኮማንደር ክፍል ባሰርቂ ኖረው እዚህ ሁሉ ችግር ውስጥ አይገባን ነበር። ቆይ እኔ እኮ ኃላፊነቱን ወስዳለሁ አልኩሽ እኮ። ችግሩ ሶሊያና እና አቶ ፈሪስ አንቺን አሳልፈው መስጠት
ያቺ ሰርካዲስ መታም እንዳለችኝ ታውቂያለሽ? ልጅሽ ፓንዶራና ሰነዱን የሰረቀችው ብለሽ ተናገሪ አለች። እና ለምን ይሄን ማድረግ አልችልም አትያት? ለካ ሰርካዲስ በሆነ ነገር እያስፈራራችሽ ነው። አንቺ ማትረቢ አሁን ሁላችሁም ላይ ያለኝ ትዕግስቴ ነው ልቅ እባክሽ አትሳሳቺው ዞራዚ። ሰብሊን ጓደኛዬ ናት ብዬ ነበር እዚህ ቤት ያመጣኋት። እውነቴን ነው ሶልዬ፣ በወቅቱ ምን ትሁን ምንም አውቀው አልነበረም። በቃ ስራ መስራት ትፈልጊያለሽ ስላት አዎ ስትለኝ እዚህ ቤት ይዣት መጣሁ። ከዛ ደግሞ ጓደኛዬ ናት ብለሽ እዚህ ቤት ሰራተኛ አድርገሽ አመጣሻት አይደለ? ነገር ግን እናትሽ በጣም ቆንጆ ስለነበረች በልሁ እንዳያት ነበር አይኑን የጣለባት። እንዴ አዜብስ? እባክሽ እሷማ ለምቦጫን ነበር የጣለችባት። ወይ ሰርኪ ነፍሴ እኮ አይማርም። ነገርኩሽ። ነገሩን አንቺ እንደጀመርሽው አንቺ ትሻለሽ። እነ ሰርካዲስ ሳይሰሙ ሰነዱን ለበልሁ አንቺ እንደወሰድሽ ትነግሪዋለሽ። ገባሽ? እሺ ቢላውን ከአንገቴ ላይ አንሺው። እሺ ውይ ፋንቱዬ፣ አንገትሽ ላይ ነው ያደረኩት? ውይ እኔ ነገር በጣም ተበሳጭቼ ስለነበር እኮ አላስተዋልኩትም። ታውቂያለሽ፣ ለአንቺ ለባንዶራ ብዬ ሳይሆን ለሶሊ ስል ይሄን ነገር አደርገዋለሁ። እውነት ለመናገር በልሁ እናትሽን ያፈቅራታል ብዬ አንድም ቀን ለሰከንድ አስቤው አላውቅም። አንድ ማውቀው ነገር ቢኖር አዜብም ቢሆን ለገንዘብ እንጂ ለፍቅር እንዳልቀረበችው አለማወቁን ነው። እሷ ባትወደውም እሱ ግን አዜብን ይወዳት ነበር ማለት ነው። ምናልባት እንግዲህ አንቺ እናት ከመምጣቷ በፊት አክስቴ። ቢሆንም ግን አባዬ ትክክል አልሰራም። ተይ እንጂ አባቴ ስለሰራ መስሎኝ እዚህ ቁጭ ብለሽ ያለሽው። እባክሽ አቀልጅ። አንቺ ደግሞ እስኪ በእናትሽ የኔ ቆንጆ ከዚህ ሙድ ወጣ እንበልና ፏፈሽ እንበል። አንቺ በለስላሳሽ፣ እኔ ደግሞ በጠንካራው መጠጥ፣ ካስፈለገ ደግሞ አውደን እንጠራዋለን። ረሳሽ እንዴ? አሁንም ቢሆን እኮ የአባዬ እስረኛ ነኝ። ወይ ሶልዬ፣ እሱን ነገር እኮ ፈታሁት። ማለት እንዴት አድርገሽ ነው የፈታሽው? እመኚ የኔ ቆንጆ፣ ከዚህ በኋላ አባትሽ በዛ ሰነድ በፍጹም አይጠረጥርሽ። አክስቴ ብቻ ፋንቱን አጋፍጠሽ እንዳይሆን። ሶሊ ምን ሆነሻል? በልሁ ይግደላት ብዬ ነው ፋንቱን የማጋፍጠው እንዴ? እና እንዴት ብለሽ ነው ነገሩን ያስተካከልሽው? ይልሽ ብቻ ካንቺ የሚጠበቀው ያንን ሰነድ እንዳልወሰድሽ ለአባትሽ መናገር ብቻ ነው። ከዛ ቀሪውን ነገር ለእኔ ተይው የኔ ቆንጆ። ሴሪ እባክሽ ማን ላይ እንዳሳበብሽ ብቻ ንገሪኝ። ያው በወቅቱ በልጅ አባት ባደረግከው ነገር በጣም ተበሳጭቼ ስለነበረ ነው ሰነዱን ወስጄዋለሁ ያልኩት ትላለሽ። በቃ እንደዚህ አይነት ምክንያት ትሰጫለሽ። ሰርኬ በእኔ ቦታ ማንን እንዳጋፈጥሽ ንገሪኝ እያልኩሽ ነው። ራሴን ምን እንድልሽ ነው የኔ ቆንጆ። ቢያሁን ተነሽ፣ ትንሽ ስለመሽ አንቺና ናውድን እራት መጋበዝ ፈልጋለሁ። እሺ ሴሪ። ምንድን ነው ለምን ለባብሰሽ አትመጪ እንዴ? ይልሽ በልሁ ሳሎን ነው ያለው፣ እዛ ጠብቅሻለሁ። ቆንጆ ፋ ብለሽ ነሽ። እርግጠኛ ነኝ አክስቴማ የሆነ ትልቅ ነገር አድርጋለች። እኔ የምለው ወንድሜ በቃ ሀሳብና ጭንቀት ዘመድ ሆኖ አይደል? ታውቂያለሽ፣ እንደው ዝም ብዬ ሳስበው ራቅ ብለህ ሂድ ይለኛል። ይሄ አቶ ተፈራ የሚባል ሰውዬ ሰነዱ እጁ ከገባ እኔም ብቻ አይደለም መላ ቤተሰቤ ችግር ውስጥ ነው የሚሆነው። እንጂ ማለት አንቺም አይቀርልሽም እያልከኝ ነው እንዴ? እኔንማ ለቀቅ አድርጉኝ እንጂ ቢያንስ ሳላገባ መሞት አልፈልግም። እንዴ ምንድን ነው የምታገኘው? ወንድሜ ደግሞ እኔ ኳስ ተጫዋች አይደለሁ እንደ ሎራንዶ ጎል አላገባ ባል ነው። ሌላ ምን አገባለሁ? ወጉን እንዳይዘሽዋል። ይልቁንስ ወጉን የያዙት ሚስትና ልጅ ናቸው። ወይ ፓንዶራ፣ ወይ ፓንዶራ! አሁን ይህን ስራዋን ማን ያምናል? እንዴ ደግሞ የእናትየዋ በሶሊ ማላከኳ። ምንድን ነው የምታወሪው አንቺ? ሰነድህን ሰርቆ ያንተን ህይወት አደጋ ላይ ስለጣለው ሰው ነው ማውራክ። ጠላቴማ አውቄዋለሁ እኮ አሁን። አንቺ ከክፍል እንዳትወጪ አላልኩሽም እንዴ? ለምንድን ነው እዚህ ሳሎን ድረስ የመጣሽው? ለምንድን ነው ንገሪኝ እንጂ። እንዴ ወንድሜ፣ ወይ ለምን ነው ግን ልጅ ማታዋት እንዴ? አሁንም ሶሊና ጠላቴ ብለህ ነው እንደምታስበው? እሷ ራሷ ያመነች መስሎኝ። ቆይ ተረጋጋ።
አሁን በልና ነው ያስረዳው። ምንድን ነው የምታስረጂኝ? አውቃ ሆን ብላ አንተን የጎዳች መስሏት እኮ ነው እንደዚህ ያደረገችው። ሶልዬ ንገሪዋ፣ ተሳስቼ ነው በይው እንጂ። ቆይ አንቺ ለምንድን ነው ራስሽን አደጋ ላይ እየጣልሽ ያለሽው? ነው ወይስ አንቺም እናቷና ፓንዶራ ሲያወሩ ሰምተሽ ነው? ምንድን ነው ሀዚብና ፓንዶራ ሲያወሩ የሰማችሁት? ምንድን ነው? ፓንዶራ ለእናቷ እኔ ነኝ ሰነዱን የሰረኩት ብላ ስታወራ ተደብቄ ሰምቻታለሁ። ምን? አዎ አዎ። ምን? አልገባኝም። ቆይ ለዛ ቪዲዮ ብለሽ እኔን አሳልፈሽ ልትሰጪ ነው? እንዲሁ ሰርካዲስ የነገረችኝን ሀሳብ ነገርኩሽ እንጂ እንዴት ነው ለበለው አሳልፌ የምሰጥሽ? ግን ደግሞ ምንም ግን ብሎ ነገር የለም እማዬ። ስትፈልግ ሰርካዲስ ያንን ቪዲዮ ለአባዬ ታሳየው። ሶሊያና ላይ የደረሰውን ነገር እያየሁ ራሴን አሳልፌ አልሰጥም። ይሄን ነገር ለሁለተኛ ጊዜ ስትናገሪ እውነት እኔን አሳልፈሽ ልትሰጪ ነው? እና የኔ አንገት ይቀንጠስ እማዬ። እንዴ አባዬ ፋይሉን እኔ እንደወሰድኩት ቢያውቅ እንደ ሶሊያና መሳሪያ ብቻ ደቅኖ አይተውኝም። እሺ አናቴን ነው በስቶ የሚጥለኝ። አይሆንም፣ ይሄ በፍጹም ሊሆን አይችልም። እርግጠኛ ነኝ አንቺ እኔን ከፓንዶራ ለማጣላት ያሴርሽው ሴራ ነው ይሄ። ቆይ እናቷን ለምን አታፋጥጣትም? ፓንዶራ እኮ ይሄን ለማድረግ በቂ የሆነ ምክንያት አላት። እናቷን ጎዳና ላይ አስወጥታታል። እሷን ደግሞ እስር ቤት ውስጥ አስላጭታት ለሂውማኔር ወጪ ነው የዳረካት እና ከዚህ በላይ ሌላ ምክንያት ሊኖራት ይችላል? ፓንዶራ ስለ ሰነዱ እንዴት ልታውቅ ቻለች? ንገሪኝ። እንዴ እና ሶሊ እንዴት አውቃ ሰረቀችኝ አልክ? ፓንዶራ እኮ ካዝና ውስጥ ሚስጥራዊ ነገር እንደምታስቀምጥ ታውቃለች። እሱን ደግሞ ለእናቷ ስነግራት በደንብ ሰምቻታለሁ። ስለዚህ ይህን ያህል ራስ ወዳድ ነሽ ማለት ነው? አንቺም ራስ ወዳድ ስለሆንሽ መሰለኝ ወንጀለኛ እንዳትባይ፣ ለዛውም ያለ ስራዬ እኔን አሳልፈሽ ልትሰጪ እየሞከርሻለሽ። እኔ ነገሩን አልኩ እንጂ እንዴት ነው ለዛ ወሬ አሳልፌ የምሰጥሽ? ስለዚህ እኔ አልቆልኛል ማለት ነው። በአሁኑ ያንን ቪዲዮ አሳልፋ ለበሉ ትሰጠዋለች። አረ እንደውም ለሀገር ሁሉ አሳልፌ ነው የምሰጠው እያለች እያስፈራራች ነው። ትስጠዋ። ያ ፋይል እኮ ተዘግቷል። ከዚህ በኋላ ምን ታመጣለች? ፓንዶራ ያ ፋይል አልተዘጋም። በወቅቱ ያን ኬዝ ይዞት የነበረው ራሱ በሉ ሆነ እና እንዴት አንቺ ገዳይ መሆንሽን ሳይጠረጥር ቀረ? ያቺ ሰርካዲስ ሶሊያና እናት በአደጋ እንደሞተች መስክራልኝ ነው። እሱም በአደጋ ነው ብሎ ፋይሉን ዘጋው። ስለዚህ ሰርካዲስ በዛ ቪዲዮ ሁሌም እያስፈራራች ለመኖር ነው አንቺ ላይ ያልመሰከረችው? አይገርምሽም? እሷ ከድሮም ቢሆን አደገኛና ብልጥ ሴት ናት። ለዚህ ነው ከድሮ ጀምሮ እኔን የምትቀድመኝ። ሰርካዲስ አሁን እርግጠኛ ሆነሽ እንድትነግሪኝ ፈልጉ። በቃ እርግጠኛ ሆነሽ ንገሪኝ። ወንድሜ ደግሞ ያልሰማሁትን ነገር እነግርሃለሁ እንዴ? ይልቅ የካዝናውን ኮድ እንዴት እንዳወቁት እኮ አልጠየቀኝም። እሱን ማውቃሻል። እኔ እኮ ገረመኝ። እንዴት እንዳወቀች ነው። እንዴት ነው ያወቀችው? ድሮም እኮ ሶሊን ምን ያህል ተወዳት እንደነበር ታውቅ ነበር። ለዛ ነው። ቆይ ግን ኮድ እንዴት አወቀች? ይኸውልሽ እኔ ብዙ የሰራሁበት ቤት ውስጥ ሰዎች ካዝና ቁልፋቸውን ወይ በሚወዷቸው ልጆች ስም ወይ በልደታቸው ቀን ምናምን እንደሚያደርጉ አውቃለሁ። ግን እስኪ ኮማንደር ደግሞ ለሶሊያና ያለውን ስሜት ስለማውቅ እስኪ ልሞክር አልኩና ሶሊያናን የልደት ቀኗን ጠየኳትና በዛ ስሞክረው በአንድ ጊዜ ከፈተልኝ። በእውነት ተቀረብኝ። ለዚህ ነበር ማለት ነው የተወለድኩበትን ቀን ከና ዓመተ ምህረት ውስጥ ጠይቀኝ ነበር። ማነች ልደት ቀንሽ ነው የጠየቀች? እንዴ አንተ ደግሞ ፓንዶራ ናታ። ስለማን ነው እያወራን ያለ ነው? ወይኔ በሉ። በቃ እኔን መጫወቻ አድርጋችሁኛል ማለት ነው። አረ ወይኔ በሉ። ሶልዬ በቃ አንቺ ሂጂ እሺ፣ መኪና ውስጥ እጠብቅሻለሁ። ልብስሽን ቀይሪ፣ ቆንጆ ልብስ ልበሽ ደግሞ እሺ። ወይኔ በሉ። ይልቅ አደራ ነው ወንድሜ፣ በአሁኑ እነዚህን ሰዎች እንዳታልፋቸው። እንዴ ሶሊ ላይ እኮ ሽጉጥ እንድትደቅንባት እኮ ነው ያደረጉ። እነሱንማ በእርግጠኝነት መድፍ ነው የምትጥልባቸው። ግን አደራህን ወንድሜ ለይተህ ምታ እሺ። ወንድሜ ሶሊዬን ለራት ይዣት ልወጣ ነው እና ትንሽ እናመሻለን። እንደዚህ መጫወቻ በቃ ግድ ነው ፓንዶራ፣ ይሄ የመጨረሻ ውሳኔ ነው። ተይ እንጂ እማዬ፣ እንደዛማ አይሆንም።
ሄሎ ክብሩ፣ በመኪናው እየወጡ ነው። ከአንዲት ልጅ ጋር ናት። አሃ ሶሊያና ናት ማለት ነው። በቃ ይኸውልህ ክብሩ፣ አሁን ከማን ጋር እንደሚገናኙ የት እንደሚሄዱና በደንብ አረጋግጠን ንገረኝ እሺ? የእውነት ክብሩ፣ ይህንን ውለታ መቼም አልረሳውም እሺ? ደግሞ እንዴት እንደምከፍል ታውቃለህ። ውለታውን ግን እንዴት ልትከፊው ነው? እሱን ተይውና ዝም ብለሽ እዛ መካኒክሽ ጋር ብትደውይ አይሻልም? ማን ያውቃል፣ ምናልባት ፈጣሪ የዋህነታችንን አውቀው ዛሬ የድል ቀን ለኛ ይሆናል። እውነትሽን ነው። ምንድን ነው ሰላም አትባባሉም እንዴ? እንዴት ነሽ ሶሊያና? ምን ነው መልስ አትሰጡኝ? እሺ በዛኛው ሞክረው። እንዴት ነሽ ቲኳንስ? በአንተ ቤት አውርተህ ሞታል እባክህ። አይ ፍቅረኛ ካለች ለምንድን ነው እኔ ላይ ስራ ይመረጥከኝ? ምናልባት ፍቅረኛዬ እንዳንቺ ቆንጆ አትሆን ያ አይገርምም? ልክ እንደሱ ትላፋለህ ብዬ በጣም ተጠራጥሬ ነበር። በነገራችን በስልክ ይሰማሻል ልጅ ፍቅረኛ አይደለች። በሰውስ እኔ ምን ያገባኛል? ቀናት ሁሉ የሚያንጨረጭራት ምኑን አትዋይ። እኔ ምን የሚያስቀናኝ ነገር አለ? እዚህ የተገናኘ ነው ድራማ ለመስራት አይደለ እንዴ? በቃ እንደው የምን እኔ ገንዘብ አልሰጥም። ከዛ በኋላ በገንዘቡ ፌክ ሚስት ሆና እናት ፊት የምትቀርብልህ ሴት ትገዛበት ይሆናል። ኦሬዲ ፎቶሽን ለናቢ ልክላካለሁ። እርግጠኛ ነኝ የሱሊን ፎቶ ሲያዩ እናት እቺ የጨረቃ ቁራጭ የመሰለች ልጅ ማናት ብለው ለማየት ጓጉተዋል አይደል? ሀክሴ እውነት አሁንስ ከዚህ ልጅ ድርቅና ያንቺ እንደዚህ መሆን በጣም ያስገርማል። አረ እንደውም እቺን ሰርቲፊኬት ነው ያመጣሁት ያለች። ወይ ተመስገን። እናት ካልወደደችኝ እዚህ ምንም አልሰራ እንዴት ይሻላል እንዴ? ምን ሆነሽ ነው ሶሊ? ቁጭ በይ እንጂ። ሁለታችሁን እኮ እራት ልጋብዛችሁ ነው አይደል? እዚህ የመጣ ነው። አታስቢ፣ እናቴ ባትወድሽ አንተ ወዳሃታል አይደል? ማለት ለድራም ባትወድሽም ትሁን ብላለች። ከዚህ በኋላ ማየት ይሁን ይብላን እንጠረሽ። አንተ ግን ቀልደኛ ነገር ነህ። ቀልዴ ግን አንዳንድ ሰዎችን አማሯል መሰለኝ። ታረባቱ እና እንደዚህ ቀንድ እንደሚል ቀልድ እየቀለድክ እንድስቅ ፈልገህ ነበር። ሶሊ ግን ለምን ቀንድሽን ወደዛ ጣል አድርገሽ ከኛ ጋር ፈታትይም? ኡፍ ይልቅ ነው ወዲዬ። እናትህ ታዲያ መቼ ነው ከዱባይ የምትመጣው? ትላንት ማታ ነው የገባችው። ሶሊያናም በአካል ለመገናኘት በጣም ጓጉታለች። አትተንኮለኛ። እርግጠኛ ነኝ የሶሊን ፎቶ አቀነባብረም ፖስት አድርገህ ልከላት ሊሆን ይችላል። ደግሞ ስታያት በጣም ሰርፕራይዝ ትሆናለች አይደል? እውነቴን ነው አክስቴ። አሁንስ ተነስቼ ልሄድ ነው። አይገርሙም? አክስቴ ተጠራጣሪ እሷ እንዳለች። እኔ እኮ ሶሊን አታምርም የሚል ከየትኛው ፕላኔት ነው የመጣው እያልኩ እያሰብኩ ነበር። አራት ነገር እንዘዝ አይደል? ዛሬ ቆንጆ ምሽት ነው የምናሳልፈው። እንዴት ዋላችሁ? ሰላም ነው በሉ። በጣም የተቆጣ ትመስላለህ። ባንዱራ ሰርኬ የተናገረችው ነገር እውነት ነው? ሰርኬ ደግሞ ምን ተናገረች? እኔ የጠየኩት እሷ ነው አይደለ? እሷ ትመልስልኝ። አሁንም እዚህ ቤት የሚወደዱትና የሚታመኑት ሶሊያናና ሰርካዲስ ብቻ ናቸው አይደል? ለማንኛውም ስለኔ ምንም ነገር ብትነግርህ ውሸት ነው እሺ? ስለ እናቴም ጭምር። ፓንዶራ አንቺ ወደ ውስጥ ግቢ። እኔና አባትሽ የምንነጋገረው ነገር አለ። ቆይ ሁላችሁም እኔን ጨርቄን ለማስጣል ነው እንዴ የተነሳችሁት? አንዴ ሶሊያና፣ አንዴ ፋንቱ፣ አሁን ደግሞ ፓንዱራ። ቆይ ለምንድን ነው እኔን እንደዚህ ማጥቃት የፈለጋችሁ? እስቲ ንገሩኝ እስቲ። ስለዚህ አሁንም የፈረደበት ሰነድ ነው ማለት ነው። ስሙኛላችሁ? ያ ሰነድ ማለት ለእኔ ምን ማለት እንደሆነ አሁን ደግሜ ለእናንተ ማስረዳት አይጠበቅብኝም። ለመሆኑ የሶሊያና ልደት ካንቺ ውጭ የሚያውቅ ሰው አለ? አዎ አለ። ማን? ወይኔ ሰርኬ ምንድን ያደረግሽው? ወይኔ ይሄ ነገር ለእኔ ጥሩ አይደለም። ወይኔ
ንገሪ። ከአንቺ ውጪ የሶሊያናን ልደት ማን ሊያውቅልኝ ይችላል እያልኩሽ ነው። እራሷ ሶሊያናም ታውቃለች። ምን? ያው የካዝነውን የለፍ ቃል እንዴት ታወቀ የሚለውን እያጠራ አይደል? እሱማ ፋንቱም ልታውቅ ትችላለች። ወይኔ ፋንቱም ዛሬ አለቀልሽ። ወይኔ ፋንቱ ዛሬ አለቀልሽ። በጣም ደስ የሚል ምሽት ነበር ያሳለፍነው። በነገራችን ላይ ለራቱ ግብዣ በጣም ነው የማመሰግነው ወይዘሮ ሰርች። ያንተ ልጅ ይህን ወይዘሮ ትሆኛል አልኩ። ምን እኔ ስጋ ይዞኝ ነው እንጂ እኮ ከአንተ በድንሽ መመጣ። አክስቴ አሁን እኮ አንቺ ቢሰከርሽ መሰለኝ። ወይ እኔ ቆንጆ ብዙም አታስቢ። እርጉዝ ይዤማ አልሰክርም። ያው መኪና ነዳደር። እሺ እኔ ልጅ አሁን ደስ ለምሽኝት በድጋሚ ለራቱ ግብዣ በጣም ነው የማመሰግነው። ደህና ደሩ። ደህና ደሩ። ደህና ደሩ። እድዌት ሰገደ ይሄ ቼኮንዶ ጋር በጣቦ በቃ ሰላም ደር ነው። አመሰግናለን። አረቀስ አሁን ደግሞ ዞሮ ፋንቱ ላይ አረፈ። እኔ ምንም ያየሁት ሰነድ የለም አባዬ። ምንም ነገር ብታደርገኝ አንተን አሳልፌ አልሰጥም። በሉ ፋንቱን በደንብ አድርገህ መርምራት። እሷ ጋር ሁሉንም እውነት ታገኘዋለህ። ጥሩ። ስለዚህ ያለኝ ምርጫ አንድና አንድ ነው ማለት ነው። ምንድን ነው እሱ? በድጋሚ እናንተን ሰብስቦ አስሮ መመርመር። እኔና እማዬ እዚህ ነገር ውስጥ የለንበትም አልኩህ እኮ። ቆይ ለምንድን ነው የማታምነን? ለምንድን ነው የማምናችሁ? ከዚህ በፊት እናትሽ ምን ልታደርግ እንደነበረ ረስተሽው ነው? ንገሪኛ። በሉ እሱን ጉዳይ ተነጋግረን የዘጋ ነው መስሎኝ ነው ወይስ ድጋሚ ሰርክ አዲስ አነሳችብህ? እስኪ ንገረኝ። ቆይ ለምን አንተን መጉዳት እፈልጋለሁ? መቼም አሁንም በሶሊናት ቂም ይዘሻል ምናምን አትለኝም አይደል? እኔና እማዬ ቂም አንይዝም። በእርግጥ አንተ ካደረስክብን አንጻር ምንም ነገር ማድረግ እንችል ነበረ፣ ግን እኛ እንደ ሶሊያና ክፉ አይደለም። የሶሊያናን ስም አታንሽ ብዬሻለሁ። በቃ አሁንም የእሷ ስም በክፉ እንዲነሳ አትፈልግም አይደል? ቆይ ለምን አንደኛውን ልጅ አይደለሽም ብላ አትክደኝም? ለነገሩ አባት አለመሆንህን እኮ በአደባባይ ያስመስክራል። እንዴ በሉ እንጂ ደፍረሽ እኔን እያሽ ይኸውልህ በሉ እኔን እንደፈለክ ማድረግ ትችላለህ። ልጄን ግን ከዚህ በኋላ ምንም ነገር እንድታረጋት አልፈልግም። ኧረ ሰርኬ አንሺው። ሰዎቹ እዛ ሊጋደሉ ነው። እሷ ምን ሆና ነው? ሰርኬ ይኸውልሽ፣ ሰርኬ ሄሎ ሰርኬ ምንድን ነው? ወይኔ ሶሊ ፍሬኑም ቢያለኝ ሰርኬ ወይኔ ጉዴ ምን ላድርግ? ወይኔ እናቴ ዛሬ አክስቴ የሆነ ነገር አድርጊ እንጂ። ወይኔ ሶሊ አክስቴ እባክሽ ነገር አድርጊ። ቆይ ሰርኬ ስለምን መኪና ፍሬን የምታወሩት? ሰርኬ ሄሎ